ሙስሊሞች እስኪ ይህን መርዷችሁን አዳምጡት። የዛን ጊዜ እስልምና የለም አልመጣም። እስልምና የለም፣ ነብዩማ አልተወለዱም። የዛን ጊዜ እስልምና የለም አልመጣም። እስልምና የለም፣ ነብዩማ አልተወለዱም። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም። ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደለም። እኛ ነን እንጂ አልተገደሉም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። ከላይ ከቪዲዮ እንዳዳመጣችሁት እንግዲህ እስልምና የሚባል ሃይማኖት ከሙሐመድ በፊት አለመኖሩን እኚህ ትልቅ ሼክ መስክረዋል። ሼሁ እውነት ተናግረዋል። ዛሬ ሙስሊሞች የሚያመልኩትን ጭንቅላት የሌለውን እግር ያለው አላህ ብለው የሚያመልኩትን የሰበከም ሆነ ያመለከ አንድም ቀደምት ነብይ ይሁን ሐዋርያ የለም። እስልምና የሚባል ሃይማኖት ከሙሐመድ በፊት ለመኖሩ አንድም ብጣሽ ወረቀት ይሁን ሳይንሳዊ ግኝት ማስረጃ አድርገው ማቅረብ አይችሉም። ምክንያቱም የሙሐመድ ፈጠራ ስለሆነ ማለት ነው። ይሁንና ይህንን እውነት የሚክዱ ወይም ደግሞ ይህንን መርዶ መቋቋም ያቃታቸው የቲክቶክ ኡስታዞች ደግሞ ማስረጃ ሲጠየቁ ያሉትን አዳምጡ እስኪ። ማስረጃ አለ የለም? መጀመሪያ የሶር አለ እኮ ነው ያልኩህ። አለ ልሰጥህ ነው። ቅድም ስሰጥህ እኮ አላዳመጥኩም። ኦኬ። ስለዚህ ኢስላም የሚባል በሃይማኖት ደረጃ ከነብዩ መሐመድ በፊት ነበር ካልከኝ ዶክመንት ሊሆን ማስረጃ መጽሐፉን ጥቀስ። አለ። አዎ መዝሙረ ዳዊት ምዕራፍ 56 ቁጥር 12። መዝሙረ ዳዊት ምንድነው መጽሐፉ ስሙ? መዝሙረ ዳዊት አርታለም ባይብል መዝሙረ ዳዊት የሚባል ስለዚህ ባይብል ላይ ሂጅ ሪፈርስ አደረግ ኢስላሚክ አስተምሮ ለመኖሩ ሪፈረንሲ ባይብል ነው ማለት ነው። ኖ አንተ ነህ የፈለከው እኮ መጽሐፍ ከቁርአን በፊት ብለሃል። ሙስሊም ወገኖቼ ለእስልምና ማስረጃ እውነት እናንተ በየቀኑ የምታብጠለጥሉትና የምትሳደቡት የምታበሻቅጡት መጽሐፍ ቅዱስ ነውን? አላህን አካል አለው እያልክ ስትለፈልፍ ነበርና ገና አሁን ነው ቅድም ያመጣሁት። እሺ አለው የለውም እና እንዴት አላህን አካል አለው ትላለህ? እሱ እኮ ምንም የሚመስል አምሳያ የለም። ሰሚም አዋቂም ነው እሱ። አላህን በምንም ነገር አናመሳስለውም። እሱ ሰሚም ተመልካችም አዋቂ ነው። የኔ ያለው አላህ ሱረቱል አሹራ 11 ላይ ግባ። በቃ እሱ ተመልካች ነው። በቃ ሰሚም አዋቂም ምንም አምሳያ የለውም። በቃ እኔም ተመልካች ነኝ፣ ሰሚም ነኝ። እኔም ተመልካች ነኝ፣ ሰሚ ነኝ። ሰምተሃል? አይን አላህ እኔም ተመልካች ነኝ። አይን አላህ እኛም እኔም አንተም ተመልካች ነን። ግን እሱ ደግሞ አምሳያ የለውም፣ ምንም ነገር የለውም። እንዴ ምንም ነገር እሱን በቃ በምንም ነገር ልንገልጸው አንችልም። በቃ ጥያቄ አግኝተዋል። እሺ የኔ ያለው አላህ አላህ ሁሉም ቦታ አለ። አላህ የት ነው ያለው ብለን መግለጥ አንችልም። አላህ ሁሉም ቦታ አለ። ሁሉም ቦታ ከኛ ጋር ነው ያለው ሁሌም። በምኑ ስትል በምኑ ስትል በዛቱ ሁሉ ጋር አለ። አባትና እናቷ ደሴ ነው፣ ወንድማቸው ጋር ልጃቸው ጋር አላህን ምንም ነገር ልናመሳስለው አንችልም። እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? ያንተስ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ፣ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ ብለህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ?
ምን አለው? በሁሉ ቦታ አለው ያለ የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ እኛ ሽንት ቤት አይገኝም ማለት ሽንት ቤት ሲሆን ይጸየፋል። መሐመድ ሽንት ቤት ሲሆን እኛ አይገኝም ማለት አላህ ሁሌም ከኛ ጋር ነው። እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ መሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም። ደግሞ እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በሰውና ምንም በጥቅሉኛ በሰውና ምንም ቂጥ ማጠብ ላይ ምንድነው? የኔን ቂጥ ልልስ ነው እንዴ? ቂጡን አያጥብም ይላል። የኔ ቂጡ ያለመታጠብ ምን ይጠቅምሃል አንተ? ከእውቀት ጋር አታወራም እንዴ? ሙስሊሞች ከገቡ ላይ ስድባቸው ቂጡን አያጥብም፣ ቂጡ ላይ ካካለ ሁሉ አይነት ስድብ ሞልተዋቸዋል። መስጊድ ላይ በቃ የጫኗቸው ቂጥ ላይ ነው። አስተምሮታቸው ከቂጥ አያልፍ፣ ስድባቸው ከቂጥ አያልፍ። የኔን ቂጥ ላስልኝ አላልኩ፣ ና ቂጤን ሳምልኝ አላልኩ። ቂጥ ላይ ካካለ ቂጡን አያጥብም። የኔን ቂጥ ለምን ታያለህ? አንተ ሽንት ቤት ነህ ፖፖ ነህ? ወንድ ሆኖ የወንድ ቂጥን ሲሳደብ ቂጡ ላይ ካካለ ቂጡን አያላጠበም። መስጊድ ላይ እኮ የሚያስተምሯቸው ነው። አስተምሮታቸው እንዳለ ቂጥ ነው። በቃ ብልግና። እፎይ እንዴት ተዋልክ? ሰላም ብያለሁ። ደህና ነው አለ አልሐምዱሊላህ። ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነገር ያለው ከዚህ በፊት ትስማማለህ ወይ? ቀርበን አለ አንተ እዚህ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባን ነው እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ ጀማል ደግሞ እጅ ነው የሚያጠርቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምትጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሲኖር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምንም። እግዚአብሔር ጣት የለውም። ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምንም። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ? እንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔር ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝ። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? ቆይ እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን እግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል የሚተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚል ያለ ሐዲስ ላይ ያው አንብበው እና አዲስ አረብኛውን አድርግለት። ይኸው አብያው አንብበው። አይ ሙስሊም
2786 ሄደን ወደ ካልድ አዙሩ ስሚ ምን ያው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው ከዚህ ጀምሮ አንብበው። حدثنا فضل ድምፅህ ከፍ አድርጋ አትሰማም። ያ خبر النبي አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልህ። አስጠግቼልሃለሁ። ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብየው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ ቆይድ حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم عن عباد السلماني أنا عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين إلى إصبع مريتين من دمو بتاعته والجبال والشجر እንደዚሁም ተራራና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምን ነው? ጣት አሁን ጣት ሲባል የተለየ ነው። በስርዓት ተርጉማ እኮ አላህ መሬትን በጣቶቹ ይዛል፣ ወመልቂያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም። እንደዚህ ነው እዚህ ጋር እንመረደው እንደም ተረዳው። ኦኬ ዝቅ አድርገው። ሐዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው። ለምን እንትን እያለ ነው እሱ? አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀየረ ያመጣቸው ለዛ ነው። በስርዓት ተረጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም አተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜትር ሙሐመድ ኦ አቡል ቃሲም verily Allah the exalted and the glorious would carry the heavens on the day of judgment upon one finger. አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል አለ። and earth upon one finger ምድርን በአንድ ጣቱ ሁለት ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger ባህሮችን ወንዞችንና እንዴት አይነት ደንቆሮ ነው ግን አንተ ግን ምድርን በአንድ ጣቱ ያው ስድብ ከነብዩ የወረስከው ነው። አንድ ሜትር 3 ጣት ማለት ነው። የቱ ጋር ነበርኩኝ? and in fact the whole please ከነብዩ ተሻለ ሲብልግናና እንደያዛርኩ ስለሆንክ እኮ ነው የምሰድብህ እኮ በቃ ከነብዩ ተሻለ ሲ አንደኛው ሴንቸሪ ላይ ነው ያለው። እንደ ነብዩ 7ኛው ሴንቸሪ ላይ ባለቀ አይደለም። በጣም ቆሻሻ የሆንክ ሰው ነህ። ከብት የሆንክ ሰው ስድብ ያው ስለምን ያስፈራል። ከብት ምንም የማያስቡት እነሱ ይሻላሉ። አንተ ግን ማሰብ አይምሮ እያለ ምንም የማታስብ ሰው ነው። ደግሞ ስለምንና እንደዚህ ነው። ከገቡ ብልግና ነው። ካፋቸው የሚጸዳዱትን ይው ተሳደብ። አሁን የሱፍ ነው እዚህ ጋር መስለህ ያለው አላህ መስለህ አምላክ አይደለም የምናመልከው። ያልተወለደ ነው። አልተወለደም፣ አይወልድምም፣ አይወለድም። ብልግና ምን ያህል አስተምረው እንደላኳቸው መስጊድ ላይ እኮ የሚማሩትን ነው። እንደገቡ ስድብ ነው። የኛ ልጆች አንድ ሰው ባጠፋው ሁሉ ረቱ ቆሰ ማጆሪቲው እንደዛ ስለሆኑ ነው። አሁን ሶስተኛ እንግዲህ ከከፈትን 3 ሰው መጥቶ ሲሰድበን ማለት ነው። የኛ እየሄዱ እንደዚህ ባፋቸው ሲጸዳዱ አይታችሁ ታውቃላችሁ?
አንድ ሰው እንደዚህ ባለጌ ብዙ ተከታይ ካፈራ ሃይማኖቱ ቼክ መደረግ አለበት። እየተነበበ ሐዲሱ ድንገት ብድግ ብሎ ስለ ቂጥህ ላይ እንደዚህ አህያነ እንደዚህ ነው መንፈሳቸው ምን ያህል አጋንንት የተጠናወተው እንደሆነ ከዚህ መረዳት ትችላላችሁ። ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ አስተምሮ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም? እንዳያስተውሉ እንዳያዩም የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ አምስቱ ጣቶቹ ላይ ተራ በተራ እንትናን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ አምስት ጣቶች አሉ የሉም? አብያ ያልኩህ እኮ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። ምን በዛ ሎጂክ አለ ማለት አለበት። አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። ያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይን በአንደኛው ውሃን እናንተን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ ራይት እኮ መልካም የአላህ ታምር። ስለዚህ እኔ ሁለት እጅ እንዳለኝ አላህ ሁለት እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ አምስት ጣት እንዳለኝ አላህ አምስት ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም። መልሰኝ ምን እንዳታረግ ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ወይ አልተገለጠም? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው አምስት ጣቶች አምስት እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል፣ ምክንያቱም ቦታዎች ዳይሬክሽን ዳይሜንሽን የተፈጠረ ስለሆነ። ክርስቶስ ታዲያ አስቀድሞ ቃል እንደዚህ አምስት ጣቶች ሁለት እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ አስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው ምናምነው። ምን አገናኘው ከዛ ጋር? አይገናኝም። ስለዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። አምስት ጣቶች አሉት ተስማምተናል። አሁን መልስልኛ። እየረሰዳህ ነበር በመሀል እንትን አልክብኝ። ኢየሱስ ዓለምን ፈጥሯል። ምንድነው ማስረጃ? ዓለምን እንደፈጠረ ዓለምን ፈጥር ያለው ያለ ኢየሱስ ዓለምን ፈጥር ያለው ያለ ኢየሱስ በሚገባ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል አሁን ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ።
አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ አላህ አላለም አንድም ቦታ ላይ አላህ አይ ነው። ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን የማንም ቃል የሙሐመድ ቃል ነው። ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም። አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል የተናገረበት በምስክር ካመጣህልኝ እስማማለሁ። ሙሐመድ ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ተረጋጋ። ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው። ክርስቶስ ተረጋጋ። ቆይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፋርገው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አንድ ያዳምጥ። አይ ነው ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ ውስጥ ትንፋስ። ሰማዮች የተሰሩት የተፈጠሩት በማን ነው? በእግዚአብሔር ቃል። በኢየሱስ የሚለውን ስጠን እያልኩ ያለሁት እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት እግዚአብሔር ቃል ነው። ቡም ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል። ቁርአን የመሐመድ ተረት ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻዳ ዛለሁ ና ክፍል አድርግ። አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻዳ ዛለሁ፣ ንጽጽር አቆማለሁ፣ ሻዳ ዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ተረት ጅብሪል ነገረኝ እያለ ከተናገረው ተረት ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ከሆነ ከምን ነው የማሳይህ? ከፈለከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጪ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳየህ። አምጣው። ሙሐመድ ጅብሪል ነገረኝ ከሚለው ተረት ተረት ውጪ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተሰማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሉክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቭን ቁጥር ስናሰብት ወይንም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው አይደለም። በአካል 3 ስንል በሰውኛ ቁጥር የሚቆጠርም ሆኖ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከማን ጋር ታመሳስሉኛላችሁ፣ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔርን በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ዘ ሴም ታይም በተመሳሳይ ሰዓት
ፋይናይት እና ኢንፋይናይት መሆን አይቻልም፣ ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ፣ ትረበሽ። እሺ ያው ስጋ ለብሶ አልመጣም ወይ? ፈጣሪ ስጋ ለብሶ አልመጣም አይደለም? ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ። ያንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ ያላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ ላለው፣ አንተ ደግሞ በወረቀት ተገለጠ ትላለህ። ያላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል ያ አካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽ የፊሎሶፊካል አርጉመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን ብትጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስለ ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሐሳብ? እኔ በማምነው በቁርአን ነው አይደል? ከቁርአን አንድ ሰው ማስረጃ የሚሰጠው ያለ ያንተ ቁርአን ተረት እኮ እንደ መሰለ ተረት አይደለም። ተረት ያንተ ነው የተበረዘ። ቆይ አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተ እኔ ጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ እየዋሸው ነው ስትለው አይ እየዋሸው አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን። ለቁርአን እውነተኝነት ማን ነው ማስረጃ? ሙሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን አፕላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። ወደ ቶፒኩ እንመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩህ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴት እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኖሮት ማለት ነው። እኔ እሱ ችግር የለብንም። እኛ በባህሪ እኮ
ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው ምናምነው እኛ። አይገናኝም ወዳጄ። የፈጠረው ስጋ ያ ሁሉም ፈጠረ፣ ማርያምን ፈጥሮ ከሷ ስጋና ደም ተካፍሎ ተገለጠ ብለን ነው ምናምነው እኮ። ፍጹም ሰው ሆኖ ተገለጠ። ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያላ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው እግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ ይታያል፣ ይቆጠራል፣ ይዳሰሳል እያለ ቃል በቃል ይዳሰሳል። ቆይ አንዴ በእናትህ ከድረ ጣልቃ ትግባ። ስለዚህ እነኛ ጣቶች አሉት፣ እነኛም በቂያማ ቀን ይታያል። እጆች አሉት፣ እነኛም ይታያሉ። ቆይ ሳቢር እንትና ይጨርስ፣ ባብያው ይጨርስ። አይ በደቂቃ ብናወራ ይሻላል። እዚህ ጋር በሁለቱም ሶስት ቆይ አንዴ ፕሊስ፣ አትረብሻ፣ ጣልቃ ትግባ። ስለዚህ ወለ ባብያው ነገር ያወራ ነውና ስርዓት የሚባል ያልፈጠረባቸው ምን አይነት ባለጌዎች ናቸው እነሱ። የሆነ ከጠጅ ቤት ነው መሰለኝ ፈተው የሚለቋቸው፣ ወይም የሆነ አባረዋቸው መሰለኝ የሚገቡት። ጤናማ አይምሮ የሌላቸው ባለጌዎች፣ ስርዓት የሚባል ያልፈጠረባቸው፣ ሃይማኖታቸው ምን አይነት ስርዓት አልበኛ እንዳደረጋቸው ታዘቡ። ኤኒዌይስ ቁርአን ላይ ያለው ተአምርስ አንዴ ብለህ የምታስበው አንተ? እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ያለው ነገር ወደፊት ቁርአን ይነገራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ቆይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ምን ያለው እሺ የነብዩ ቃል ቢሆን አንተ ባልከው እኮ ነው። ቆይ እኮ ልስህ በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። ቆይ አንዴ አስቀድመህ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪን አያስብልም። ወይንም ደግሞ ሳይንቲፊካሊ ፕሩቭ የሚሆን የሆነ ነገር ያዘ ማለት ተፈጣሪ ነው የሚል ኮንክሉዥን አያሰራ። this is dumb and stupidity ነው። በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይንም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩ፣ ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ
ነብይ አድርገን። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ 1 ላይ ምን አለ ንገረኝ እስቲ። ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየው። ምዕራፍ 1 ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትያ ላይ ሱረቱ አልፈትያ ላይ አልፈትህ እንዴ ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። ቆይ እንዴት ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ዝም የለም። እንዴ የአላህ ቃል ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 112 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ነው ማዳመጥ የለም። ይሄ ነው አንተ ችግር። ማዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም ድስታል ላሳያ ስድብ እንዳለ ላሳይ። ሱራ 2 18ን ክፈተው። እሺ ስድብ ያለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄንን እሺ ጨምርለት። 111 ምዕራፉን ሄድለት 111 እንጨረሳ ህዝቡ ላይ ለምን ዝልዝል ትላለህ? ምዕራፍ 111 ምንድን ነው ይሄ? የአቡላብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይሄን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። ተረት ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ነው ያለው። ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሀብ ላይ በወረደ የቁርአን አንቀጽ ነው እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭፍታም ብሎ ጭፍታም እያልክ የወረደው የቁርአን አንቀጽ ነው ይሄ። ወደ ቶፒክ ትገባለህ። ይሄ ገብቻለሁ። አሁን ኦልሬዲ ጨርሰናል። ጀማል ይቀጥል። ለሀቡ ለሀብ ይወረደ ወደዚህኛ የመጣኸው አይ ነው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተው እናንተ ቃል በቃል አላህ ካምልኩኝ ያለው ወየት ነው ብለሃል። ያንን ልንገርህ፣ ሌላ አትዘባረቅ። ያንን ልንገርህ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስቲ አሳየ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ይቀበሉ ተቁርአን አይደል እንዴ? ሱተይት ነው ማለት ተመጣፍ ቅዱስ ነው የሚያመጣው። እኛም ተቁርአን ነው። አትጩህ ጀማል አትጩህ። ቆይ ቲ በመጮህ እኮ መልስ አታመጡም። ምንድነው የሚያስረብሻቸው? ተረጋጉ። ቆይ አይደለም እኮ ምን መሰለህ አንተ ታወራ ዋብያው ኔክስት አወርዳለሁ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ። ላወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው 5ቱን ጣት አሳይቼህ ከኢየሱስ ጋር ልታመሳሰል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ተጀማል ጋር እናውራ።
አንዴ የታገሰ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይ ከኔ ነው ብለሃል። ይሄን ልንገርክ፣ ቶፒካችን እሱ አይደለም። ቶፒኩ ሰምተዋል? ሰማህ? ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ፣ አምልኩኝ፣ ሶላትንም እኔን ለማውሳት ስገዱ፣ በቃ እኔን አውሱኝ ነው ያለው። በቃ ማን ያለው? ማን ያለው? ይሄንን ማን ያለው? መልሳ እኔ አላህ ነኝ ተገዙኝ፣ ሶላትንም እንትን በሉ ምናምን ያልኩት ተረት። ኦኬ አላህ ለማን ነው ያለው? ይሄ ተረት አይደለም። አላህ ለማን ነው ያለው? ያ ጀማል ተረት አትበል። ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው፣ መስጊድ እንደዚህ ናቸው እያልክ ጠየቀው መልስ። አሁን ከቶፒኩ ሽፍ አድርገህ ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው። ከምንም በላይ ጥፍፍ ያለ ነው። እንደ እስልምና ማንም አይነት ሃይማኖት የለም። ልንገርህ ስንት አይነት ሃይማኖት። በቀጥታ ተባረክ። ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው። የዛሬ ድንቁርናችሁ ደግሞ ከፍ ብሏል። አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ሰጥህ የምችለው። ቁርአን አንተ ረማትጩ ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ እወቁ። እኛ ጋር ስትመጡ አትቀበሉም። እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ። እኔ ጋር ሲሆን እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ። እኛ እናንተን የመሐመድን ተረት የመቀበል ግዴታ ያለብን መሰላችሁ? ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ? ኔቨር። እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሳባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው። ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ። ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ፣ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ተረት ላይ አይደለም የምንፈልገው። ራሱ አላህ ካለ የተናገረበትን ታመጣለህ። በነገራችን ላይ እስልምና ወላሂ መረጃ የለውም። በጣም ትልቅ ኒማ ውስጥ ወላሂ መስረጃ የለውም። እስልምና የመሐመድ ተረት ነው። ኤሬስ ነብዩ ሰለላሁ ዐለይሂ ወሰለም እንደታለ እንግሊዝ ሜታርክ አላህን የጀመረው መሐመድ ነው፣ የጨረሰው መሐመድ ነው። ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ እኔ ንጽጽር አቆማለሁ። ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ውጭ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ መሐመድ ጅብሪል ነገረኝ እያለ ከተተረተረው ውጭ አንዲት ማስረጃ ከመሐመድ ውጭ አንታለኝ። ከመሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከመሐመድ ጋር ኮሚኒኬት ያደረገበትን ማስረጃውን አንተ አሁን ከቁርአን ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው? አንተ እኮ ምንም እኮ እየተረዳህ አይደለም። ከየትኛው ልስጥህ? እሺ ከቁርአን ውስጥ አንተ ምን የሚል ልስጥህ? አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትነውም እንደ ይላል። ቁርአን አስተነተነው እኮ ድንቁርና እንደሆነ ቂጥ ማጥፋት ምንድን ነው የምናስተነትነው?
طيب ሰው ሀሳቡን ይግለጽ። አንተ ብታዳመጥ ሰማለህ ብለህ አንተ ቀጥል። እሺ ቀጥል። ወላሂ በጣም አንድ ሰው አንተ አወራህ ሰው ያውራ። ከዛ በኋላ خلاص ካልሆነልህ አንተም በለው ታምር ነው ብለህ እንዴት አያስተነትኑም? ካላ ዘንድ ቢሆን ኖሮ ምናምን ብለህ ተረት እንዴት ታወራለህ? ካዳ ሃይ ነው እንዴ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ ተረተረትማ ቢሆን ይበረዝ ነበር። ይሄው ተረተረ ስራ ሆነ። ይሄ ስንት አድርጎት እንትን ወላሂ ተበረዘ። አንዴ ተበረዘ እኮ እንዴት ማስረጃ አስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ አስተኝ። አንድ ነው አቡበከር አቃጠለ የሚል አለ። አቡበከር አቃጠለው ይሻሳይ አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስለ የተቀዳደዱ ቁርአኖች አሁን አቃጠን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ኡስማን ያቃጠለው? በሚገባ ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው። ልዩነት ስለተነሳ ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል። ጉድጓድ ውስጥ ይቀበራል እንትን እንዳይሆን ማለት ነው እንጂ አሁን አይደለም ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 ይኮናል 4987 49 ክፍትና ቀጥታ በአማርኛ አድርገው ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም ማንም 4987 ሲተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ከተቱት አይደለም። ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብለህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም ሐዲሱ እንደዚህ ይላል። በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሐዲሱን ያዝና አንብብ። በጣም ትልቅ ነው ሐዲሱ 2003 እንዲሰማ ቶፒኩን ለማስቀየር ነው ያውቃል። ስለዚህ ሐዲሱን ለማስቀየር አለ ምን አሁን ትክክለኛ ነገር ነው። ይሄን አመለካከቱን ስለዚህ አዳምጥ በቃ አትጩህ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አዱ ኮፒም ስላለ ማለት ላሳይ አይቲክ ያ ሸራል አለማወቅ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። የአቡበከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩት። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረድ አትቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ይገባሉ ብለን ተስፋ እናደርጋለን። ምግብ አይደለም የዛሬው እንኳን ተቀይሯል። ኦኬ ቀየርከው። ኦኬ ያ ሰሞኑን የተነሳችውን አጀንዳ እንጨርሳትና ኦኬ አሪፍ እስከ መግቢያ ዝም ብሎ የተቀመጠ ነው መሰለኝ። ያለ ጣቶች ስንት ናቸው የሚለው ይሆናል። ያ አሪፍ ያለ ጣቶችን መሰረት ያደረገ ነው ዛሬ። አይ ቆንጆ ተቀይራለች። አሁን ያ ኦኬ ከመግባታችን በፊት እንደዛ ነበር። ስንገባ ደግሞ ቀየርናት። ኦኬ እሺ። አይ ዩቲዩብ ኖቲፊኬሽን ደርሶኛልና ያየው ነበረ። ኮፒ ሊንኩን አንድ ከፍ እናድርገውና ከዛ ክላንትን ትምህርቱ ሲጀምር ወደ ታፕታፕ እንዞራለን ቤተሰብ
ኮፒ ሊንክ እንደኔ የሚቀላችሁ ከሆነ ብዬ ነው። እኔ እጄን ኮፒ ሊንክ ነው የሚቀናኝ። ብዙ ሰው ኮፒ ሊንክ ላይክ ስለሚያሰለችን ሞር ኮፒ ሊንኩን ነው የማደርገውና የዛሬ 3 ዓመት ጀምሬ ማለት ነውና ኮፒ ሊንክ ነው የሚቀለኝ ከታብታብ እናንተን አላውቅም። እና ባይዘ እነዚህ እኔ ገርመኛል። የዛሬ 3 ዓመት 10 ሺህ ምናምን ኮፒ ሊንክ ከተደረገ ትልቅ ነበርና ሰውም ቁጥር እንደዚህ እንዳሁኑ አልነበረም። እና በጣም ነበረ ኮሜንት ላይ ኮፒ ሊንክ አድርጉ እያልኩ የሚጮህ እግዚአብሔር ይመስገን። ከዛ በኋላ እህቶችም መጡ በደንብ ኮፒ ሊንክ የሚያስደርጉ ወንድሞችም ምናምን አሁን አሪፍ ነው እና በጣም እናመሰግናለን። በጣም ነው የምር እኔ ይገርመኛል። የኛ ልጆች በዚህ ልክ ተቀይረናል። በጣም ጎበዘናል። ኮፒ ሊንክ ላይ ታፕታፕ ላይ አካውንት እንደዚህ መዘጋቱን ማስቸገሩ ምናምን አትዩ ባይዚ በጣም ምን ያህል ክራውድድ እንደሆነ ነው ሪፖርቱ የሚያሳየው እንጂ የኛ ዶክመንት አይደለምና በተቻለ መጠን አሁንም አንሰላች እንቀጥልበት እና በጣም አመሰግናለሁኝ። የምር እኔ ኦዲየንስ በጣም ትልቅ ክብር አለኝ ራሴን አካትቼ ማለት ነው ትላል እና ለራሴ ኮርስ አሳንሷል ድሮስ አይ ለራሴማ እንዴ ግድ ነው ክሬዲቱን ቀድሚያ ለኔ ይሰጠኝ ነው። ታካትታለህ ራስን አንደኛ ቁጥር ላይ እንደ ሪፕሬዘንታቲቭ ሆነ ምናምን አታውቅም። ስምን አንደኛ ላይ ስጽፍ መምህር በቃ ይሄ ሪፕ ነው ምናምን ብሎ ያስባል። እኔማ ሪፕ ከሆንኩኝ ጭራሽ ተማሪ አንድም አይመጣ። ኧረ እሱን ስትል ስለ ተርሞዳይናሚክስ እያስተማርክ ሰሞኑን የግሬድ ተማሪዎችን በህልም እያየዋቸው ጓደኞችን ክላስ ውስጥ ምናምን ቴርሞዳይናሚክስ 1 2 3 እያሉ ሲማሩ ትዝ አሉ ባይምሮ መጡ እና እንትን አብዛኞቹ እዚህ ያሉ ተዋቸው። ቴርሞዳይናሚክስ ዜሮን ሲማሩ ነው አዋጣም ኢነርጂ ኮንዘርቭ ይሆናል የሚለውን ገና እዛ ላይ ነው። ከዛ በኋላ እንኳን አያስፈልግም ብለው ላሸላል። ፊዚክስ አያስፈልግም በመስኮት መምህሩ በበር ሲገባ በመስኮት ሚሞሪን አመጣው ሰሞኑን 2 ቀን ተከታታይ ቀላቀልክብንና ፊዚክሱን ምን ቀላቅላለሁ? ፊዚክስ ይገባቸዋል ብለህ ነው እንደው ቀለል ያለው አላ ሳይገባቸው ፊዚክስ እኮ ከባድ ነው። ባይዙ ስነ መለኮት ከባድ ነው፣ ግን መለኮታዊ ነገር ስለሌለው አላ ቀለል ይላል ከፊዚክስ። አይ እንትን እኮ ነው ብዙም ከሳይንሱ ጋር አብሮ የሚሄድ ስለሆነ ነው እንጂ ከሳይንሱ ጋር አብሮ ስለሚሄድ ያንኛው ጀነራል ቶፒኩን ነው እንጂ ፎርሙላው ላይ አልገባንም እኮ። ግን ያው ኢነርጂ እንዴት ኮንዘርቭ እንደሚሆን ኢንትሮፊ ዲስኦርደርን ስትማር የግዴታ ምክንያቱም ይሄ የምታስረዳበት መንገድ ስለሆነ ነው። ዲስኦርደር ካለው ደስ ፊዚክስን የግድ እንትን ውስጥ መግባት አለበት የግዴታ። ምክንያቱም ኢነርጂ እንትን የሚል ከሆነ አላ ፓርቶቹ ኢነርጂ እንትን የሚያስወጣ ከሆነ የግዴታ ፊዚክስ ውስጥ መግባት አይቀርም ይህንን ለማስረዳት እንጂ ዲስማሽ አክቹዋሊ አወቁትም አላወቁትም እኛ የሙሐመድ ቅማል አለበት የለበትም በድንጋይ መጠረግና ምናምን የሚል ጭንቅላት ላይ ስለ እዚህ ጉዳይ ብታወራ ብዙም ገና እሱን ያልተረዳ ህዝብ ትልቅ ቲዮሎጂ አድርጎ የሚያስበው ቂጥ ለመጥረግ ስንት ድንጋይ ያስፈልጋል የሚል ማህበረሰብን ወሲብ ካደረግኩ በኋላ መታጠብ አለብኝ የለብኝም የሚል ማህበረሰብ ላይ ሽንት ቤት ስገባ በግራ ነው በቀኝ ግሬ ነው ዋናው ብሎ ትልቅ ቴዎሎጂ አድርጎ በያዘው ማህበረሰብ ላይ ስለዚህ ጉዳይ ብታወራ እውነት ነው ምንም ምንድን አብዷል ብሎ ሊተው ይችላል። ሰው አስቸጋሪ ነገር ነው እና እንደዛ ነው ብቻ። ኤኒዌይስ የመጣችሁ እንኳን ደህና መጣችሁ ብያለሁ።
1 ሰዓት እንማራለን። አንቆይም ዛሬ። ሰላም እንዴት አመሻችሁ? እፎይ ልጅ እያሱ ሀቢቢ ዴቫ ሰላም ብያለሁ። አምስታችሁንም ነው አራታችሁንም? አይሰማም። አምስታችሁ ነው አራታችሁ? ስንት ነን እዚህ ውስጥ ያለነው? ቁጥር ተማርተም እናንተ? ኧረ ተምሬያለሁ። ቅድም እኮ ሲያወሩት ስለሰማሁ ነው። እፎይ ብለው ማን እፎይ የሚባል ሰው ገብቷል መሰለኝ። ታዲያ ስንት ናቸው እዚህ ቤት ውስጥ ያሉ ሰዎች ብዛት? ዴቫ 1 ሀቢቢ ከዛ ልጅ እያሱ 3 ሆነ። በአይነ ግረስ ማድረግ የምችለውን በደቂቃ ውስጥ ቁጥር ውስጥ ገባ። ያንተስ ከፋ። እሺ ያው 3 አለ። ከኔ አጠገብ የተቀመጡ 3 አሉ። ከላይ 2 አለ 5። ከአንተ ጋር ስንት ነው እዚህ ውስጥ ያለው? 6 እንዴ ራሴ ደግሞ ሰላም ቁጥር አልገባም። አረ ፎይታ አትጭመቀኝ ተውዘው። እዚህ ቤት ስንት ሰው ነው ያለው ብዬ እኮ ነው የጠየኩህ። እዚህ ጋር ስትለኝ ስንት ሰው አለ ብዬ ጠይቄ እኔ እኮ ያልኩት ሰላም ስል 5 ሰው አለ ብዬ 5ታችሁን ሰላም አልኩኝ ነው ያልኩት። ራሴን መቼም ሰላም አልልም። ምን ችግር አለው? ለራሴ ሰላም ለራስ ሰላም ታስፈልገውም። ሰላም ለሌላ ብዬ እሱማ ጸሎት ላይ ከሆነ ነው። ጸሎት ላይ ሰላም ለአይመን እያልክ ጸሎት ታደርጋለህ? እናንተ ሳይሆን ለገብርከ ብዬ ብርሃነ ስላሴ ብዬ እጠራለሁ። ለአገልጋዬ ለባሪያ ብርሃነ ስላሴ እያልኩ እጠራለሁ። ይሄ በጣም ስስታም ነው። ለራሱ ነው ጸሎት የሚያደርገው። ኧረ አልወጣኝም። ኧረ በስላሴ እስቲ ለልጅ እያሱ ጸሎት አድርገህ ታውቃለህ? ልጅ እያሱ መቼ ክርስትና ስሙን እኮ አልነገረኝም። እሺ ለሀቢብ አድርገህ ታውቃለህ? ሀቢብም አልነገረኝም ክርስትና ስሙ። ለቃል አድርገህ ታውቃለህ? ዴቫ ጋር ያው በልቤ አስበዋለሁ፣ ግን ያው አትዋሽ። ለኔ አድርገህ ታውቃለህ? ኧረ ለአንተ እውነት አስባለሁ። አንተን አስባለሁ። ረስቼ አላውቅም። ማሰብማ ሁላችንም እናስባለን። አድርገህ አታውቅም ጸሎት። አንተ ልጅ አታስፈልግም። በቃ ውረድ። ኧረ ምን አጠፋው ዛሬ? ቀን ምንድን ነው የመጣብኝ መስሎ እንዴ? ለስሙ አገልጋይ ነህ። አንድ ቀን እንኳን አስበህን ጸሎት እንደምትል እየነገርከን እኔ ኃጢአተኛ ነኝ እንዴ? በቃ እና አሁን ኃጢአትን ማራገፍ ነው ባንተ ቤት ንስሓ እዚህ እንትን አራግፈህ እኔ ኃጢአተኛ ነኝ ብቻው ባንተ ቤት። ኧረ አልበቃውም። ለዛ ነው እውነት ስላልበቃው ነው እንጂ እኔ እኮ ጸልይ ነበር። አንተ እንደምትጸልይማ እኮ ነገርከን እኮ። ለገብረ ስላሴ ነው ምናምን ብዬ ጸሎት አድርጋለሁ ለራስህ አልከን እኮ። ዛሬ ኧረ ዴቫ አስተለኝ ሳበቃ ነው እንዴ ጸሎት የምታደርገው ለራስህ? ቆይ ኧረ በእግዚአብሔር እሺ ይቅርብ። ሳበቃ እንዴት ዲያቆን ልትሆን ቻልክ? ሳበቃ እንዴ ክህነቱማ የእግዚአብሔር ነው እኮ። እኔ ነኝ የቆሻሻው ነው ያልኩት እኮ። እኔ አልፍ ያለው ክህነት ስትቀበል አትሊስት ውዳሴ ማርያምን ሳትማር ነው እንዴ? ኧረ እሱስ ዳዊትን ተምሬያለሁ። ቅኔም እየተማርኩ ነው። ግን ትምህርቱ ብቻ ሳይሆን ዳዊት ተምረ ውዳሴ ማርያም ዳዊት ተምረ ቅኔ እየተማርክ ያለ ሰውዬ ጸሎት እንኳን አታውቅም። እሺ ይቅር በሉ። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም ነው የሚከብደው። መሐመድ ጅብሪል ጨመቀኝ ሲል እንዲህ አልተጨነቀም። በስመ አብ የመሐመድን ጨመቃና ጅብሪልን አልረሳህም። ይኸውልህ ከዛ ከወጣህበት ቤት ገና ያ ነገር አልለቀቀህም። ቱራማው ማለት ነው። እኔስ በጸሎት ተሰባሰቡ። ጥሩ ነው። የጻድቅ ጸሎት ታላቅ በስራ ታደርጋለች እና ጻድቃኖች ጸሎት አድርጉልን ምናምን ነገር ይሄ እንኳን ተውት። ራሱ ብቻ ጸሎት የሚያደርገው ወደፊት መኪና ገዝቼ ለወደፊት ቤት ገዝቼ ለወደፊት እንደዚህ አድርጌ ነው ገና የዚህ ጸሎት። ከዛ አላለፈም ገና። ኡስታዝ ባይዘዌ
ቅዳሜ ጋብዦታለሁ። ፕሮግራም አለችን። ማንን? አይ ኡስታዝ ታጁ ሳይሆን ኡስታዝ ታጁ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር በሰይፍ ትገደላላችሁ እያለን ነው። ምን ይሻላል? ኢትዮጵያን ጠቅሶ ታዲያ ለመሞት ተዘጋጀ። አትሞትም እንዴ? እኛን ጠቅሶ በጣም ተዘጋጁ። ዝግጅት እያደረኩ ነው። እስኪ ዝግጅት እያደረኩ ነው። በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ አውቀዋለሁ። አትጥቀሰው እና ምን ሆነ? በሰይፍ ትገደላላችሁ ኢትዮጵያ እናንተ ኢትዮጵያውያን አሉ። አሳሰበ። የእግዚአብሔር ሰይፍ ምንድን ነው? የእግዚአብሔር ሰይፍ ምንድን ነው? ነገረኝ እስኪ ያዘ ነግራል። አንድም የእግዚአብሔር ሰይፍ ቃሉ ነው። ካመጽክ ደግሞ ሰይፍ ይበራል። የእግዚአብሔር ቃል ሰይፍ ተብሎ ተጠርቷል። ለምሳሌ ኤኒዌይስ ድምጽ ሰይፍ ነው። ድምጽ ቃል ሰይፍ ነው። የእግዚአብሔር ቃል ሰይፍ ተብሎ ይጠራል። ለምሳሌ ዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ አንዴ ክፈተው እስኪ። ትንቢቱ አክቹዋሊ የተፈጸመ ነው። ምንድን ነው እሱ ፖይንት? አሁን ይፈጸማል ብለህ ሰግተህ ከሆነ ያለፈ ታሪክ ነው እሱ። አንተ ግን ይህንን እዛ የመጣው ለምን እንደሆነ አይ ነው። ሙስሊሞች አንድ ነገር አለ። ቂያማ የሚመጣው ቂያማ እንደናንተ የሚመጣው ደግሞ ሁሉን ሰው ገድላችሁ ስጨርሱ ሙስሊሞች ብቻ ሲቀሩ ነው። ራእይ ምዕራፍ 1 ቁጥር 16 ሰው ምንድን ነው ፖይንት? የኔ ፖይንት ምን መሰለህ? ኢየሱስ ክርስቶስ ወደዚች ምድር የመጣው ማለት ነው የሰው ልጆች መከራና ችግር ምናምን ሁሉ ነገር ሊቀበል ነው ይባላል። አዳምጥሽ፣ እሱ ያለፈ ነው። ኢየሱስ ከመምጣቱ በፊት የነበረ ትንቢት ነው አልኩህ እኮ። በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፕሊስ ሚዩታክ ከአፍ የሚወጣ እንዴት ቃል ሰይፍ ይሆናል ብለህ ነበር። ያው ከአፉ ምን ወጣ ይላል? ስለታም ሰይፍ። ስለዚህ የእግዚአብሔር ቃል ሙሐመድ ተመለስ፣ ሙሐመድ ተመለስ፣ ሙሐመድ ተመለስ። እሺ ውጣ። እኔስ ያለፈ ታሪክ ያለፈ ትንቢት ነው። ከሶሪያ እንትን ጋር የነበረ ኢትዮጵያ የሚለውም እቺ ብቻ አልነበረችም ግዛቷ። ወደዛም ወደ የመን ኑቢያን አካቶ ያለ ግዛት ነበረ። ስለዚህ በጊዜው የነበረ በጊዜው የተነገረ ሸክም ነው። በጊዜው የተነገረ ትንቢት ነው ማለት ነው። ትንቢቱም ተፈጽሞ ትንቢቱም ተፈጽሞ ኢትዮጵያ የምትለው እችኛዋ አሁን ያለችበት ጠባ ያለችው ትንቢት እችኛዋ ብቻ አልነበረችም ማለት ነው። እስከ የመን ድረስ እስከ ህንድም ድረስ ኢትዮጵያ ትባል ነበረ። ስለዚህ ትንቢቱ ተፈጽሟል። ነገር ግን አንተ ጋር ምን አለ አሁን የምትጠብቀው? አይሁዶችንና ክርስቲያኖችን አርጄ ስጨርስ ነው ቂያማ የሚመጣው ብለህ ትጠብቃለህ። አይ ዶንት ኖ ዮር ፖይንት። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሰይፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። በአዲስ ኪዳን የሚነገሩ ከሰይፍ ጋር የሚመጡ ንግግሮች እንዳለ ምንድነው? ብልግና ሄድና ሴጣን ጥራበት። ጊዜ የሴጣን መጥሪያ አይደለም። ኤኒዌይስ ከሰይፍ ጋር የተያያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሰይፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሰይፍ ትሞታላችሁ ብለው ቢናገር እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል። ምክንያቱም ነፍስ የሰጠ እሱ ስለሆነ አርጅተህ እንድሞት ሊያደርግ ይችላል። ከዛፍ ላይ ወድቀህ እንድሞት ሊያደርግ ይችላል። በተለያየ መልኩ በአደጋ ሊገል ይችላል። ነፍስ መስጠት የሚችለው እሱ ነው፣ መግደል የሚችለው እሱ ነው። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቂያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አረው እንደሚወጣ እስልምና ለቀው ይወጣሉ።
ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ 15 አይሁድ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨርስ ነው ቂያማ የሚመጣው። ስለዚህ ቂያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገለው ማልቁ ከሆነ ቂያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? ምንም እንኳን ከፍጡራን ጋር አይመሳሰልም ቢሉም ሊትራሊ አላህ ሁለት እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ የአላህ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶች ውስጥ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አድርገታል። በቀኝ እጁም 7 ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን ነው የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ አትግለጥ። ግለጥልኝ አንዴ፣ አትሸፍነው። ግለጥ። እጅ የለውም እግር የለውም። በቀኝ እጁ የሚለው ማን ነው? እስኪ ተናገር። እሺ፣ በቀኝ እጁም 7 ከዋክብት ነበሩት። በማን ቀኝ እጅ? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? አፍ የማን ነው? ቅድም የእግዚአብሔር ነው ብለህ ነበረ። የእግዚአብሔር ነው። እሺ፣ ተስማማለህ? ጎበዝ፣ ተስማማው። አትጮህ። ምን ይላል? በቀኝ እጁም 7 እኮ አትጮህ። ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየህ። በቀኝ እጁም 7 ከዋክብት። ፕሊዝ ፓኒክ አታድርግ። በቀኝ እጁም ያስለቅሳል እኮ ተረጋጋ። እሺ፣ እግዚአብሔር ነው። ተስማማው። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ከማፍ ተስማማው። እግዚአብሔር አልኩ ስትል ነበር እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበር። ተረጋጋ። ቆይ ተስማማውልህ እኮ እኔ ተስማማል። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምቼ እግዚአብሔር ቀኝ እጁንም ጫነብኝ። እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው። ተስማምቻለሁ እኮ ተስማምቻለሁ። ፊተኛና ኋለኛ ተስማምቻለሁ። ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ ያንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ
ሞቶ ሕያው ሆኗል ወይ? ያንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ደግሞ ግተኛ እንዴ ያነሳው እጅ ግን አልነበረም ወይ አንተ እኮ ተረጋጋ። ዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ከዲያቆኒ ለምን ይቅርታ አስጠየቅሽ? ይቅርታ ለምን አስጠየቅ? ይቅርታ እኮ በግዴታ አስጠየቅከው። ፓኒክ አታደርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነው? አትጩ፣ በእናትህ አትጩ። አይመጮክ አይደለም። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ። አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረሃል። ተረጋጋ። ምን አንዱ እስኪ በአንዱ ሌላ አምላክ አለ ነው። አባታችን እጅ ያለው እግር ያለው አስረክተው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማን ነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል እኔ ያልተናርኩ ፕሊስ አትጩህ። እንደዚህ ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁም ለየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት ያዘው ከአፉም ሰይፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። እጅና እግር የሌለው የተኛው ነው። ችግር የለውም። አስረዳኝ። አዳምጫለሁ፣ ተረዳ። ይኸኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያሉ እንዲህ ተረስቻለሁ ያለ ኢየሱስ ነው ካልክ አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንድ ቀን አሁን ቶፒካችን ትናንትና እሱን ጨረስን። ገደልኩ እኮ አሁን ስለ እጅ ነገር አልወጣም። ከሬሳ ኮንቴንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር የሞትና የሲኦል መክፈቻ አለኝ ሕያው ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? 2 እጅ አለው። ስንት ጣት አለው ነው ጥያቄያችን። የፎቲክል ነው። አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለኩት። አባት የኔም አንተም አባት ስለ እንትኖች ተናግረዋል አይደል? ለየትኛው እግዚአብሔር ነው የተናገሩት ነው የኔ ጥያቄ ማለት ነው። አሁን ስለ አምላክ ነው አይደል እየተናገረኝ ያለ ነው። ስለ የትኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገርክ አይደል?
ስለ የተኛው ነው ይቅርታ መጠየቁት ለየተኛው ነው። እሺ እናመሰግናለን። የእሳቸው ሲተጠቀለማ ኦኬ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየተኛው ስተታቸው ሲጥሩ ቴንክ ዩ ሚት አድርገው እንዴት እንደምለጥ ስላሳየ ሱራ 33:6 ክፈትልኝ። ወደ እናንተ አባት ወደ አንተ ልለጥፍ ባወራ ቁጥር እኔ የፊት መጠጥ ትለጠፋለህ። ኦኬ ነቢዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው ቁጥር 5 አድርገው። ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ ውጭ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለህ። በአንተ ቤት ፖለቲካ ልትሰራ ነው። ለእኔ የእምነት አባቴ ናቸው። እኔ አባቴ ብዬ ጠራቸዋለሁ። አንተ ግን አትችልም፣ ቁርአኑ ስለሚከለክል ማለት ነው። ዘዴ ልታጭበረብሩ በሞከራችሁ ቁጥር በራሳችሁ አስተምሮም ለጥፋችኋለሁ ማለት ነው። እኔ ልታታልሉ ስለማትችሉ ሰው አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ ሁለት እጆች አሉት። ሁለት እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድን ነው የምትናደዱት? ትሰማለኝ? በደንብ የምትሰሙ ምንም ያናድድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላት ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን አምላካችሁን ስንት ጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተዋን ነበረ ዘራፍ ዘራፍ ብለው ነበር እኮ ያ ነው ዘራፍ ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ቀጥቅጠን ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው። በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ። ወደ እነሱ መጣን እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብለው ኧረ ተው እንጂ ተባለ እንዴ አለ። በቃ ምን ያህል እንደተጨነቁ አላህ የነሱ የሚመስል ነገር የኛ አምላክ መስሏቸው ማለት ነው ያመሳስሉ። በቃ መጅሊሱ እኮ ነው የተናወጠው። እፎይ መጅሊሱ እንደዚህ ተናወጠ እስኪ አነቃነቁ ድረስ ማለት ነው። ሊበላ ማለት ነው። ሊበላ ምንድነው? ኔትወርክ ነው ሳስገባቸው እንትን ይላል። አውጣንጡ ዞሮ ያስወጣቸዋል። ዴቫ ለካ ዴቫ ካለ አስገባቸው። ወይም እፎይ እያስቸገረ ከሆነ ኔትወርክ መሰለኝ። ከድር እንኳን ደህና መጣ። ከድር እንግዲህ በሚታይ ገንዘብ ግራና ቀኝ ባለው አቅጣጫ ሰላም ነው። ተኋላ ድምፅ አለ ግን ሰማል። ከድር ኔትወርክ ይዞኝ ነው ትንሽ አስቀምጠኝ፣ ይወጣል ስልክ። ኔትወርክ ይዞኝ ነው። እሺ ሚዩት አድርገው። እሺ ኔትወርክ ይዞኝ ነው። ትንሽ ልቆይና ወደ ጥያቄ እገባለሁ። ኔትወርክ ይዞኝ ነው። እሺ ሚዩት አድርገው። እሺ
ከድር ሚዩት አድርግ። እሺ ኦኬ። ዋብየው